ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ለአርበኛ ዘመነ ካሴ ስልክ እንደደወሉለት ተናግረዋል። ዘመነ ካሴን መያዝ አልቻልንም የሚል መልእክትም አስተላልፈዋል። አርበኛ ዘመነ ካሴ በበኩሉ በዛሬው ዕለት ከክልሉ ፕሬዝዳንትነት ውጪ የምትጠይቀንን ስልጣን እንስጥህ፣ አውሮፓዊም አሜሪካ ልከን ሶስተኛ ዲግሪን እናስተምር የሚል ጥያቄ እንደቀረበለት ተናግሯል። ይህንን አስመልክቶም አርበኛ ዘመነ ካሴ ጥብቅ መልእክት አስተላልፏል። መረጃውን በዜናችን በዝርዝር እናስደምጣችኋለን። ህወሓት ቲክቶከሮችን ጨምሮ በማህበራዊ ሚዲያ ለህዝብ መረጃ የሚያደርሱ አካላትን ሊያስር እንደሆነ ገልጸዋል። ህወሓት ከትግራይ ክልል የተፈናቃዮችን አሁናዊና ትክክለኛ መረጃ በማህበራዊ ሚዲያ ላይ ለህዝብ የሚያደርሱ የማህበራዊ ሚዲያ ተጠቃሚዎች እንዲታስሩ ትዕዛዝ ማስተላለፉ ተሰምቷል። በተጨማሪም ህወሓት ብልጽግናና ስምረት ፓርቲን ተወቃሽ አድርጓል። መረጃውን በዜናችን በዝርዝር እንመለከተዋለን። ከእነዚህ መረጃዎች በተጨማሪ ፖሊስ 103 ኤርትራውያንን በቁጥጥር ስር እንዳዋለ መገለጹ፣ በእነ ዶክተር ደብረጽዮንና ሜጀር ጀነራል ክንፈ ላይ የፌዴራሉ ፍርድ ቤት የሰጠው ትዕዛዝ በትግራይ ክልል ፍርድ ቤት እንደጸደቀ መሰማቱና በሶማሊላንድ ጉዳይ ለቀናት ዝምታ መርጦ የነበረው የኤርትራው አገዛዝ የእስራኤልን ውሳኔ በመቃወም መግለጫ ማውጣቱንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ከሰሞኑ በነበረ አንድ ህዝባዊ ስብሰባ ላይ ዘመነ ካሴን በተመለከተ አነጋጋሪ አስተያየት ሰጥተዋል። እኚህ የክልሉ ከፍተኛ ባለስልጣን ዘመነ ካሴ ጋር እንደደወሉና እሱንም መያዝ አስቸጋሪ እንደሆነ ገልጸዋል። ዘመንን መያዝ አስቸጋሪ የሆነበትን ምክንያት ሲያስቀምጡ ፈሪ ስለሆነ ጥላው አይያዝም ሲሉ ተደምጠዋል። 4 ኪሎ አይደርሱም፣ አላማቸው የታሪካዊ ጠላቶቻችን ተላላኪ መሆን ነው በማለትም የተናገሩ ሲሆን አላማቸው ኢሳያስን 4 ኪሎ ማስገባት የሚል መልእክት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን መልእክታቸውን አስተላልፈዋል። ይህ በእንዲህ እንዳለም ከክልሉ ፕሬዝዳንትነት ውጪ የምትጠይቅንን ስልጣን እንስጥህ፣ አውሮፓ ወይም አሜሪካ ልከን ሶስተኛ ዲግሪን ተማር የሚል ጥያቄ እንደቀረበለት አርበኛ ዘመነ ካሴ አስታውቋል። አርበኛ ዘመነ ካሴ በዛሬው ዕለት እረኛ ባፍላው የአህያ መዥገር ይነቅላል በሚል ርዕስ ጥብቅ መልእክት አጋርቷል። የመልእክቱ ሙሉ ይዘትም እንደሚከተለው ይነበባል። ከሰሞኑ ብልጽግና የተቀናጀ ጥቁር ፕሮፓጋንዳ ሊሰራ ሲሞክር እየታዘብን ነው። በዙ 23 እና በእልፍ ሰራዊት ታጅቦ እንደምንም ተሽሎክልኮ አንድ ቦታ ይደርስና ብዙ ጊዜ መደበኛ አዳራሾችን ሸሽቶ የሆነ አሳቻ ቦታ የእድር ድንኳን አስጥሎ ሲያበቃ በተለያየ ዘዴና ማስፈራሪያ የጠሯቸው ወገኖቻችንን ሰብስቦ በቻሉ መጠን የተጠና ውሸት ሲበትን ሰንብቷል። በእነዚህ ድራማዎች በአንዳንዶቹ በተለይ የኔ ስም ላይ ትኩረት ሲያደርጉ ተስተውሏል። የሚጠበቅ ቢሆንም አንዳንድ ጉዳዮች ግን አስቂኝ መሆናቸው አልቀርም። ከነዚህ መካከል አብዱ ሁሴን የሚባል የብልጽግና አመራር ዘመነ ካሴ ፈሪ ነውና ደውለንለታል የሚሉት ገለጻዎች ግን ትኩረቴን አልሳቡትም ብዬ አልዋሽም። አብዱ ሆይ እንደምታስታውሰው እረኛ ባፍላው የአህያ መዥገር ይነቅላል ሆኖበት ግርማ ይሽጥላም እንዳንተ ያደርገው ነበር። እናም የቢሮውን በርም ባልኮኒም ተደግፎ በቀን ብዙ ጊዜ ስሜን እያነሳ ሲራገም ይውል ስለነበር በ2014 ዓ.ም ባህር ዳር ከተማ ውስጥ በአንድ አጋጣሚ አግኝቸው የሚከተለውን አልኩት። ግርማ ዘመነ ሲናገር ብዙ ሰው የሚሰማው ዘመነ መለኮታዊ ኃይል ስላለው አይደለም። ዘመነን ሰው የሚሰማው መከራውንና ከመከራ መውጫ መፍትሄውን በድፍረት የሚናገርለት ስለሚፈልግ ነው። እናም በቀን ለ100 ሰላይ አበል እየከፈልክ ስትከተለኝ ከምትል ቢሮ መጠጥ ቤትም ስሜን ስታነሳና ስትጥል ከምታድር ከጌቶች ጋር ቁጭ ብላችሁ ለትውልዱ ጥያቄዎች መፍትሄ አምጡ። ያኔ ዘመነ ልብሱን አውልቆ ጊዮርጊስ አደባባይ ላይ እርቃኑን ቆሞ ቢጮህ የሚሰማው አይኖርም። ትውልዱ መልስ ይፈልጋል አልኩት፣ አልሰማኝም። በመጨረሻም የሆነው ሆነ። በ5 ዓመት ውስጥ ምክትል ጠቅላይ ሚኒስትር እሆናለሁ የሚለው ግላዊ ምኞቱም ባከነ። ዛሬም ተረኛው የአገዛዙ አመራር ህዝቡን በድሮና ታንክ እያስቀቀለ ሳያፍር ህዝብ ሰብስቦ ዘመነ ፈሪ ነው ማለቱን ሰማው። ባለፉት 14 ዓመታት አታውቀኝ ከነበር ጌቶችን ጠይቃቸው። በ64 ክላሽና በአንድ ዲሽቃ ብቻ ከመሃል ባህር ዳር እንደ በሬ ነድቼ በታንክ ታጅበው ወደ አዲስ አበባ እንዲሮጡ ካደረኳቸው አለቆች አንዱ ይህንን ጽሑፍ ስታነብ በእርግጠኝነት አጠገብህ ይኖራል። መሃል ባህር ዳር ላይ ተቀምጬ መሃል ባህር ዳር ላይ ኮሎኔል ማርኪያቸዋለሁ። ረሳኸው አንበሳ ድንገት ሸኮናው ክፍት ቢሆን እንኳን ልትበላው አትከጅልም አትችልም። ሌላኛው ትኩረቴን የሳበችው የአብዱ ቅጥፈት ደውለንለታል የምትለው አናት በአብዱና ጓደኞቹ አእምሮ ዘመነ ከብልጽግና ሰዎች ጋር በስልክ አውርቶ
ያውቃል ማለት ነው የሚል ጥርጣሬና ግርምት ለመፍጠር ታስቦ መሆኑ ነው። እርግጥ አንድ ነገር አልዋሽም። እሱም በ2014 ዓ.ም አዲስ አበባና ባህር ዳር የሚገኙ የአብዶ አለቆች በአብይ አህመድ ታዘው በ3 ወራት ውስጥ 4 ጊዜ የሽማግሌ ቡድን ወደ እኔ ልከው ነበር። 4 ጊዜ የመጡት በአብዛኛው የሚቀያየሩ የሽምግልና ቡድኖች የሚከተሉትን ስጦታዎች ቅደም ተከተላቸው እንኳን ሳይቀየር ያቀርቡልኝ ነበር። እነሱም ከክልሉ ፕሬዚዳንትነት ውጪ የምትጠይቀንን ስልጣን እንስጥህና አውሮፓ ወይም አሜሪካ ልከን 3ኛ ዲግሪን ተማሪ የሚሉ መልእክቶች ተልከውልኝ ነበር ሲል በዛሬው ዕለት አርበኛ ዘመነ ካሴ መልእክቱን አስተላልፈዋል። ወደ ቀጣዩ መረጃችን ስናልፍ ህወሓት ከትግራይ ክልል የተፈናቃዮችን አሁናዊና ትክክለኛ መረጃ በማህበራዊ ሚዲያ ላይ ለህዝብ የሚያደርሱ የማህበራዊ ሚዲያ ተጠቃሚዎች እንዲታሰሩ ትዕዛዝ ማስተላለፉ ተሰምቷል። ህወሓት ዛሬ ባወጣው መረጃ መሰረት የህጻጽን ችግር ያራገቡት የማህበራዊ ሚዲያ ተጠቃሚዎችን ያሰማሯቸው ብልጽግናና ስምረት ፓርቲ ናቸው በማለትም ህወሓት ክስ አቅርቧል። ይህ በእንዲህ እንዳለም ቲክቶከር አዶናይና ጓደኞቹ በትግራይ ክልል ህጻጽ መጠለያ ጣቢያ ለተቸገሩ ወገኖቻችን ይሆን ዘንድ ያሰባሰቡትን 16 ሚሊዮን 600 ሺህ የኢትዮጵያ ብር ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በይፋ ማስረከባቸው አይዘነጋም። የህወሓትን መግለጫ ተከትሎም አክቲቪስቱ ናትናኤል መኮንን እንዲህ ሲል መረጃውን አጋርቷል። ጽንፈኛው ቡድን ትዕዛዝ ሰጥቷል። ጽንፈኛው የህወሓት ቡድን አሁንም ቢሆን የትግራይ ተፈናቃዮች ካጋጠማቸው አሰቃቂ ረሃብ በላይ የሴራ ፖለቲካን አስበልጧል። የተከሰተውን ረሃብ በማህበራዊ ሚዲያ ላይ በማውጣት ገጽታዬን ያበላሹብኛል ባላቸው የማህበራዊ ሚዲያ ተጠቃሚዎች ላይ እርምጃ እንዲወሰድ ትዕዛዝ አስተላልፏል። ከሰሞኑ የህወሓት ቡድን ትክክለኛ ማንነት በግልጽና በይፋ እየወጣ ነው። ቡድኑ ከሳምንት በፊት ለህዝብ ተቆርቋሪ በሆኑ የማህበራዊ ሚዲያ ተጠቃሚዎች አማካኝነት በህጻጽ ጊዜያዊ የተፈናቃዮች ካምፕ ያጋጠመውን አስከፊ ረሃብ ለፖለቲካ ዓላማ ለማዋል 3 እና 4 ስልቶችን ቀያይሯል። መጀመሪያ ላይ ረሃቡ በፌዴራል መንግስት እርዳታ ክልካይነት የመጣ አድርጎ በተፈናቃዮች ጉዳት እርሱ የፖለቲካ ትርፍ ለማግኘት ሞከረ። እውነታው ግን በፌዴራል መንግስትም ሆነ በበጎ አድራጎት ተቋማት በኩል ለካምፑ አስፈላጊ የሆነው እርዳታ በወቅቱና በትክክለኛው መጠን መቅረቡ በመረጃ ተጋለጠ። ያው ቡድኑ ከተፈናቃዮችና ከራባቸው ወገኖቻችን አፍ እየነጠቀ ሲበላ እንደነበር ተረጋገጠ። ይህ እንዳላስኬደው ያወቀው ቡድን ቀጥሎ ደግሞ ዓለም አቀፍ ጎብኚዎች እውነተኛ የተፈናቃዮችን ሁኔታ እንዳይመለከቱ መረጃን ለማጠፋፋት ጥረት አደረገ። በሶስተኛ ደረጃ ደግሞ በማህበራዊ ሚዲያ በተፈናቃዮች ስም የተሰበሰበውን 16 ሚሊዮን ብር እኔ ካልወሰድኩ ብሎ አገር ይያዝልኛል። ይህም መንገድ ገንዘቡ ለህጋዊ የአደጋ ስራ አመራር ተቋም ገቢ በመደረጉና በህጋዊ አካሄድ ወደ ተፈናቃዮች እንዲደርስ በመደረጉ ምክንያት የቡድኑ ራሶችም ሆኑ ሌሎችን አካላት አስከፍቷል። አሁንም ቡድኑ በመጨረሻ ስልቱ መጥቷል። ይሄኛው ስልት ደግሞ የተፈናቃዮችን አሁናዊና ትክክለኛ መረጃ በማህበራዊ ሚዲያ ላይ ለህዝብ የሚያደርሱ የማህበራዊ ሚዲያ ተጠቃሚዎች እየታደኑ እንዲታሰሩ ለክልሉ ፖሊስ ጥብቅ ትዕዛዝ አስተላልፏል በማለት አክቲቪስቱ ናትናኤል መኮንን መልእክቱን በማህበራዊ ትስስር ገጹ አጋርተዋል። ወደ ቀጣዩ መረጃችን ስናልፍ በሶማሊላንድ ጉዳይ ለቀናት ዝምታ መርጦ የነበረው የኤርትራው አገዛዝ የእስራኤልን ውሳኔ በመቃወም መግለጫ አውጥቷል። የአገሪቱ ማስታወቂያ ሚኒስትር በጉዳዩ ላይ ሾላ በድፍን የሆነ ግልጽ ያልሆነ አጭር መግለጫ አሰራጭቷልም ነው የተባለው። የቴል አቪቭ ውሳኔ ቀጠናውን ቀውስ ውስጥ ሊከት የሚችል ነው በማለትም የግብፅን ሀሳብ ተጋርቷል። ቀጥሎም የተባበሩት መንግስታት ድርጅት ይህንን ጉዳይ ከቻይናና ታይዋን ሁኔታ ጋር አያይዞ እንዲመለከተው ጠይቋል። በእስራኤል ውሳኔ እስካሁን ኢትዮጵያ ዝምታን መርጣለች። ከደርግ ዘመነ መንግስት አንስቶ ሶማሊላንድ አገር እንድትሆን ጥረት ስታደርግ የነበረችው ኢትዮጵያ ጉዳዩን በዝምታ መመልከቷን በበጎ እንደሚታይ ብዙዎች እየተናገሩ ይገኛሉ። ኤርትራን በተመለከተ ሌላ የተሰማው መረጃ ደግሞ ፖሊስ 103 ኤርትራውያንን በቁጥጥር ስር መዋሉን ገልጿል። ኤርትራውያኑ በቁጥጥር ስር የዋሉት በህገወጥ መንገድ ከአገር ለመውጣት ሲሞክሩ እንደሆነም ተገልጿል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን በሐመር ወረዳ ኤርቦሬ ከተማ ታህሳስ 17 2018 ዓ.ም ከሌሊቱ 9 ሰዓት አካባቢ ከወይጦ ወደ ኦሞራቴ በሲኖ ተሽከርካሪ ተሳፍሮ በህገወጥ መንገድ ከሀገር ለመውጣት ሲጓዙ የነበሩት 103 ኤርትራውያን ከመኪናው ሹፌርና 2 ረዳቶች ጋር በቁጥጥር ስር መዋላቸውን የወረዳው ፖሊስ ጽህፈት ቤት አስታውቋል። ወደ ቀጣዩ መረጃዎችን ስናልፍ በእነ ዶክተር ደብረጽዮንና ሜጀር ጀነራል ክንፈ ላይ ፌዴራል ፍርድ ቤት የሰጠው ትዕዛዝ በክልሉን ፍርድ ቤት መጽደቁ ታውቋል። የፌዴራል ጠቅላይ ፍርድ ቤት የቀድሞ የትግራይ ክልል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል፣ የሜቴክ የቀድሞ ኃላፊ ሜጀር ጀነራል ክንፈ ዳኘው፣ አምባሳደር አዲስ ዓለም ባሌማን ጨምሮ 13 ግለሰቦችም የትግራይ መልሶ ማቋቋም ኢንዶመንት ፈንድ ወይም ኤፈርትን ወክለው እንዳይንቀሳቀሱ የሰጠውን የእግድ ትዕዛዝ የክልሉም ከፍተኛ ፍርድ ቤት ማጽደቁን ሪፖርተር አስነብቧል። በኤፈርት አመልካችነት በ3 ዳኞች
ውሳኔ እግድ መሰጠቱን የሚገልጽ በፌዴራል ጠቅላይ ፍርድ ቤት ታህሳስ 13 ቀን 2018 ዓ.ም የተጻፈው ደብዳቤ እንደሚያሳየው ተጠሪዎቹ ዶክተር አረጋዊ ገብረ ሚካኤል፣ ሜጀር ጀነራል ክንፈዳኘው፣ ዶክተር ደብረጽዮን ገብረ ሚካኤል፣ ዶክተር አብርሃም ተከስተ፣ ወይዘሮ ኪሮስ ሀጎስ፣ አምባሳደር ኃይለ ኪሮስ ገሰሰ፣ ዶክተር ጻድቅ ኪዳነ ማርያም፣ አቶ ሰናይ ካሃስ፣ ኮሎኔል ካሳይ ተክሉ፣ ወይዘሮ ሸዊት አዲሱ፣ አቶ አታክልቲ ገብረ ሕይወት፣ አምባሳደር አዲስ ዓለም ባሌማ እንዲሁም አቶ ጥላሁን ታረቀኝን በተመለከተ ዝርዝር የእግድ ትዕዛዝ ተሰጥቷል። ወደ መጨረሻው መረጃችን ስናልፍ በአማራ ክልል ትምህርት አደጋ ውስጥ መሆኑን የትምህርት ቢሮ አስታውቋል። በጸጥታ ችግር ምክንያት ከ23000 በላይ መምህራንም ወደ ስራ እንዳልተመለሱ ተገልጿል። በአንድ ዞን 18 በመቶ ብቻ ተማሪዎች ትምህርት ላይ እንደሚገኙም ታውቋል። የክልሉን የትምህርት ዘርፍ የ5 ወራት አፈጻጸም በሚመለከት በስድስተኛ ዙር 5ኛ ዓመት የስራ ዘመኑን 11ኛ መደበኛ ስብሰባውን ታህሳስ 16 እና ታህሳስ 17 ቀን 2018 ዓ.ም ያካሄደው የአማራ ክልል ምክር ቤት ገምግሟል። የክልሉ የትምህርት ቢሮ ኃላፊ አቶ ጥላሁን ወርቅነህ የ5 ወራት የእቅድ አፈጻጸም ሪፖርት ሲያቀርቡ የክልሉ ትምህርት ሁኔታ ሽፋንና ጥራት መስተካከል እንዳለበት በምክር ቤቱ በተደጋጋሚ አቅጣጫ መሰጠቱን፣ አንጻራዊ መሻሻል እንጂ በሚፈልገው ደረጃ ውጤት አለመገኘቱን አስረድተዋል። በክልሉ 85 በመቶ ትምህርት ቤቶች ከደረጃ በታች መሆናቸውም ተጠቁሟል። ለዚህ ዋነኛ ምክንያቱ ደግሞ ለትምህርት የተሰጠው ትኩረት በቂ አለመሆን፣ ሰው ሰራሽና ተፈጥሯዊ ችግሮች፣ የሰሜኑ ጦርነት በክልሉ ትምህርት ተቋማት ላይ ያደረሰው ውድመት እንዲሁም በክልሉ ለ2 ዓመታት በቀጠለው ጦርነት ቀደም ሲል በሁሉም መስክ ያሽቆለቆለውን ትምህርት የበለጠ እንዲጎዳ አድርጎታል ብለዋል። በክልሉ በጸጥታ ችግር ምክንያት በተዘጉ ትምህርት ቤቶች 23056 መምህራን ወደ ስራ ገበታቸው አልተመለሱም ያሉት የቢሮ ኃላፊው ትምህርት ቤቶች በተከታታይ በጦርነት ከፍተኛ ውድመትና የቁሳቁስ ዝርፊያ እንደደረሰባቸውና ለመማር ማስተማር ምቹ አለመሆናቸውን ዘርዝረዋል። በአማራ ክልል በተከታታይ ዓመታት በትምህርት ተቋማት ላይ የደረሰው ውድመት በቀላሉ የሚገመት አለመሆኑን ጠቁመው እንደ ክልል መንግስት ይህን ሊቀለብስ የሚችል የመልሶ ማቋቋምና የመልሶ መገንባት ስራ እንዲከናወንም ጠይቀዋል።